አሁን ያደረጋቸው ነገሮች ይመስለኛል ጥርሱን ያወለቀው። ስለዚህ ያደረጋቸው ስህተቶች አሉ። እነዛን ደግሞ እስቲ ያለውን ሁኔታ እንመለከታለን። ከህግ ሰላም ጤና ይስጥልኝ። የህግ ባለሙያ ሜሮን እባላለሁ። ለይኩን ድጋፍ ለመስጠት ወይ እሱን ለማገዝ ምናምን አይደለም። ከህግና ከህግ አንፃር ብቻ ህጉ ምን ልቁ ስህተት መጀመሪያ ሆኖ ያንን ማድረግ አልነበረበትም። በወንጀሉ ራሷ ነበርሽ መጠየቅ የነበረባት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ከአዲስ እንግዳ ጋር መጥቻለሁ ማለት ነው። ሰሞኑን በለይኩን ቻናል በለቀቁት ቪዲዮ ታስሯል፣ ጸልዩለት እንዲፈታ ምናምን ብያችሁ ነበርና ያየሁት ነበረ። ብዙ ሰዎች ጥሩ ሀሳቦችን አስተያየቶችን ሰጣችሁታል ማለት ነው። እንዲፈታም ጸልያለን ብላችኋል። ከልብ እናመሰግናለን። እንግዲህ አሁንም ዛሬ የመጣሁት ከዚህ በፊት በባለፈው ቪዲዮም ነግሬያችኋለሁ። ከካሜራ ጀርባ የምታግዘው ልጅ አለች፣ ጠበቃ ብዙ ነገሮችን የምታማክር ምናምን ከህግ አንጻርም ከተለያየ ያው በህጉ ብቻ ሳይሆን እንደ ቤተሰብም ስለሆነች ያው ብዙ ነገር ታማክራለች። በተለይ ለይኩንን ስታግዘው የነበረች እህቴ እሷ ነች። ዛሬ አስቸግሪያት ነው እንግዲህ በቪዲዮ ይዣት የመጣው ማለት ነው። ምናልባት ያው ስለ ህጉም እሷ ብዙ እውቀት ስላላት ለዛም ነው። ከዛ በተጨማሪ እንግዲህ በነገራችን ላይ ነገ የመጨረሻ የፍርድ ቤት ቀጠሮ አለው ለይኩን። ጸልዩ እንግዲህ እንዲፈታ ጸልዩለት። እየሆነ ያለው ነገር ትክክል አይደለም። ትላንት እንግዲህ ሜላት ደግሞ በራሷ ቤት ለይኩን ነው እንደዚህ ያረገ ወንድሜን እንደዚህ ያረገው መታው ምናምን እያለች እየሰራች ነበር። ኤኒዌይስ ትክክል ያልሆነ ነገርም እየተናገረች እንደነበረ ነው እኔ የተሰማኝ ማለት ነው። እያንዳንዷ ካፋችን የምትወጣዋ ነገር ለኛ ለመረጃ በጣም ይጠቅማል ማለት። እሷ አሁን እየፎከረች ነበር። ወጥተህ አንተ የምትኖር መስሏል በጣም ብዙ እያለች እየፎከረች ነበረ። ለይኩን ነው እንደዚህ ያረገ ተወጣትና እንተያያለን ምናምን የተለያዩ ነገሮችን ስትናገር ነበር። ይሄ እንደ ቀላል የሚታይ ነገር አይደለም። የምር ነገ ለሱ መረጃ ይሆናል። እየፎከርሽ እንደነበር እኛ ማሳየት እንችላለን፣ መረጃ ይሆነናል። የምር እኔ አሁን ለይኩን መደገፊያ አይደለም። መጀመሪያም ሁለታችሁ መሀል ላይ ገብቼ ለማስማማት ብዙ ጥሪ ያለው አይደለም ቀርቶ ከለይኩን ጋር አሁን ካለሽ ከባለቤትሽ ጋር ከሄኖክ ጋር እንትንያ ማለት ለማስማማት ብዙ ጥሪ ያለው ብዙ መንገድ ሄጃለሁ። ባይሳካም ያው ዞሮ ግን ጦሱ ወደኔ ነው የመጣው። እኔ እንግዲህ ትላንት እሱ ዘርፎኝ ነው የጠፋ። በሱ በጣም አዝኛለሁ እና እንግዲህ በሱም መንገድ ያው ህግ ወደ ህግ ነው እንጂ እኛ በጉልበት የምንጠቀመው በጉልበት በራሳችን መንገድ እርምጃ የምንወስድበት ምንም አግባብ የለም። ምክንያቱም እነዚህ ሰዎች እኛን የሆነ ነገር አድርገን አሳስተን እኛ እጃችን ተሳስቶ እኛ በቃ እንትን ውስጥ እንድንገባ ነው የሚፈልጉት ማለት ነው። ዘብጥያ እንድንወርድ ነው የሚፈልጉት። ስለዚህ እኛ ደግሞ ከህግ ውጭ ምንም አይነት መንገድ አንሄድም። ይህን አስረግጬ ነው የምነግራችሁ ማለት ነው። ለማንኛውም ወደ ጉዳይ ስመለስ ማለት ነው። እስኪ እንግዳችን ራሷን ታስተዋውቅና አንዳንድ ነገር ትላችኋለች ብዬ አስባለሁ። እናንተም ጸልዩ። እሷ ደግሞ ህግን ሳይለቅ በአግባቡ ለማንም ለዚህም ለዛም ሳታዳላ ነገር ግን የተበደለውን ማንም ያውቃል፣ እኛም ራሳችን እናውቃለን። ነገር ግን እሷ ደግሞ በጣም ጥሩ ሰው ስለሆነች እስኪ እንኳን ደህና መጣሽ ሰላም ቢያቸው እስኪ የለይኩን ቤተሰቦች። ሰላም ጤና ይስጥልኝ። የህግ ባለሙያ ሜሮን እባላለሁ። እንግዲህ ከዚህ በፊት እንደነገራችሁ የለይኩንን ጉዳይ ከጀርባ ሆኜ ብዙ ስከታተል ነበረ። ያው የተፈጸመው ድርጊት አሳዛኝ ነው። ከዚህ በፊት ሁላችሁም እንደተመለከታችሁት ለለይኩን ህግ ካሳ ሰጥቶት ነበረ። ግን ያም ሆኖ አሁን ብዙ ተያይዘው የመጡበት ችግሮች አሉ። እነዛን ችግሮች ደግሞ እንግዲህ ነገ ቀጠሮ አለው። ህግ ከሚለው አኳያ ህግ ከሚለው አንፃር
ምን ይደረጋል የሚለው ነገር ከህግ አንጻር ነው የምንመለከተው። እኔ አሁን በርግጥ እዚህ ጋር ወንድሜ እንደነገራችሁ መምጣትን ፈልጌ አይደለም መቅረብም አልፈልግም ነበረ። ነገር ግን አስገዳጅ ሁኔታዎች ስለነበሩ ነው የመጣሁት እና ህግ ምን ይላል የሚለው ነገ አብረን የምንከታተለው ጉዳይ ይሆናል። እኔ አሁን እዚህ ጋር የቀረብኩት ከህግ አንጻር ህጉ ምን ይላል በሚለው ነው እንጂ ለይኩን ድጋፍ ለመስጠት ወይ እሱን ለማገዝ ምናምን አይደለም። ከህግና ከህግ አንጻር ብቻ ህጉ ምን ይላል የሚለውን ነገር አብረን የምንከታተለው ነገር ይሆናል እንጂ እሱን አግዤ ምናምን እዚህ ጋር ብዙ ነገር እየደረሰበት ነው። በኮሜንትም በተለያዩ ነገሮች የተለያዩ ነገር እየተከታተልኩ ነበረ፣ እየሰማውም ነበረ። እሱንም ከጀርባ ደግሞ ያው ጉዳዩን እንደመያዜ ሁኔታ እያገኘሁት ብዙ አወራዋለሁ። ከሱ ጋር በቅርበት እየተነጋገርን ስለሆነ ያለውን ነገር እስቲ ፍጻሜውን አብረን እንመለከታለን ነገ። አዎ እንግዲህ እኔ ይቅርታ ሜሮን ማለት ነው። ሜሮን ብልሽ አይደብርም አይደለም? ማለት እሱ አሁን ከዚህ በፊት ብዙ በደሎች ተበድሏል። እንግዲህ የሚወዳት ፍቅረኛው ወንጀል ሰርታ ነው እንግዲህ ራሷ በሰራችው ወንጀል እኔ ነኝ ብሎ ራሱን አሳልፎ የሰጠው ገብቶሻል። ያ ማለት በጣም ስለሚያፈቅራት እሷ እንድትታሰር አልፈለገም። ሶ በሷ ፋንታ ነው እሱ የታሰረው 15 አመት ተፈርዶበት። አንቺም ስለምታውቂው 8 አመት ታስሮ ነው የወጣው። ከዛ በኋላ ደግሞ ሲወጣ አስቢው እሱ ሲመለስ ጠፋች፣ ጭራሽ ጠፍታ። ከዛ በኋላ እኛ በዚሁ በሶሻል ሚዲያ ምናምን ማፈላለግ ጀመርን። ዘላስት ደግሞ አገኘናት። ስናገኛት ደግሞ ያው እንደምታውቀው አግብታ ነው ያገኘናት። ስለዚህ ያንን ወንጀል ፈጸመች። ከዛ እኔ ነኝ ብሎ ደግሞ እሱ ስለሚያፈቅራት እኔ ነኝ። ይኸውልህ እዚህ ጋር ነው ትልቁ ስህተት። መጀመሪያ ሆኖ ያንን ማድረግ አልነበረበትም። ትልቁ ስህተት የተጀመረው እዛ ጋር ነው። በቃ በወንጀሉ ራሷ ነበርሽ መጠየቅ የነበረባት። አሁን ግን ማድረግ የሌለበትን ነገር አድርጓል እና ይሄ ስህተት ነው እና አሁን ደግሞ ስህተቱ እንዳለ ሆኖ አሁን ያደረጋቸው ነገሮች ይመስለኛል ጥርሱን ያወለቀው። ስለዚህ ያደረጋቸው ስህተቶች አሉ። እነዛን ደግሞ እስቲ ያለውን ሁኔታ እንመለከታለን ከህብ። ያው በነገራችን ላይ አንቺ ምናልባት እንግዲህ ለካሜራ አዲስም ልትሆኚ ትችያለሽ፣ አላቅም ነሽ አይደለ? እንደዛ ነው የሚመስለኝ። በነገራችን ላይ እሱ ገፍቶ አይደለም ሊጣላ ሄዶ አይደለም። እንደሚታወቀው እሱ ነው ሊመታው የመጣ የሷ ወንድም ማለት ነው። ሊመታው መጣ። ከዛ በኋላ ነው እንግዲህ ራሱን ለመከላከል ሲል ወንድ ልጅ ነሽ ደግሞ ወንድ ልጅ ስንሆን ደግሞ ጀስት ሲመታን አሁን እኔ ዝም አልልም። የእውነት ለመናገር ገብቶሻል። እንደው ምናልባት ሰው ካለ ባካችሁ አስቁሙልኝ ምናምን ልትይ ትችያለሽ። ከዛ ውጭ ወንድ ልጅ ደግሞ በዛን ሰዓት በዛች ሞመንት ላይ እስኪ ልታገስ ብለሽ ዝም አትይም። ለምን መመታትም ስላለ ማለት ነው። ከዛ አንጻር አንቺ ያልሽው ነገር ልክ ነው። አዎ ሁሉም ነገር ከህግ አንጻር ከህግ አግባብ ነው የሚዳኘው። አሁንም ቢሆን እሷ ግን እኛ እንደምታየው ነው የኛን ሚዲያ እያየሽው ነው። መጥፎ ነገር ጸብን የሚጭር ነገር ምናምን አንናገርም ባንደበታችን ራሱ ገብቶሻል። ሁሉም ነገር በህግ ይለቅ። እሱም ራሱ ስነግረው ነበር ተው እንዳታሳስተ እየነገርኩት ነበር። አንተን አሳስተ አሁንም ድጋሚ ዘብጥያ ለመጣል ነው እሷ ፍላጎቷ። ለምን ትዳሯን እሱ መጥቶ ትዳሯን በጥቶ የሞቀ ትዳር ነው ስትኖር የነበረው ያው እንደሚታወቀው ማለት ነው። አሁን እሷ ብዙ ነገር ስላጣች ተስፋ ቆረጠች። ገብቶሻል። ተስፋ ቆርጣ በቃ ከዚህ በኋላ ምን አለኝ ያ ማለት እሱን የሆነ ነገር አድርጋ በቃ ወደ ዘብጥያ እንዲወርድ ነው የፈለገችው ማለት ነው። ስለዚህ አሁንም ቢሆን እሷ ግን አሁንም ትላንት ስትናገሩ የነበሩት የፉከራ አይነት የዛቻ ምናምን እየተናገረች ነበርና ይህንን እኛ ለመረጃ እናቀርበዋለን። ነገም ከፍርድ ቤቱ አንቺም ባለሽበት እናቀርበዋለን። አሁን ምን የምናገረው ሜሮን ከህግ አንጻር የህግ ሰው ስለሆነች እንጂ ከዚህ በፊት ረጅም ጊዜ ግንኙነት ከለይኩን ጋርም እኔም አውቃታለሁ ለረጅም ጊዜ ሞር ደግሞ ከለይኩን ጋር በፊት ጀምሮ የሚተዋወቁ ሰዎች ናቸው ማለት። አሁን እኛ እዚህ ጋር እሷ ጠበቃ ስለሆነች ይዘና ስንመጣ እናንተ በዳኛ ወይ በሆነ ነገር አድሎ ሰርታ የሆነ ነገር ታረጋለች ብሎ ሰው እንዳያስብ ነው እዚህ ጋር የምናገረው ማለት። ምክንያቱም እሷ ብቻዋ ምንም የምታደርገው ነገር የላትም። እንደ ጠበቃ እሱ እንደተፈጸመበት ወንጀል እንደሚፈጸምበት ግፍ አንጻር ነው ምናልባት ልትከራከር የምትችለው እንጂ ከዛ ውጭ
እሷ ብቻዋን የምትፈርደው ነገር የላትም፣ ምንም የምትለው ነገር የላትም። ገብቷቸዋል። ነገር ግን ከኛ እሷ ህጉን ታውቀዋለች። ገብቷ አሁን ለምሳሌ እኔ አብርሃም ልሳሳት ስል አንቺ ህጉን ስለምታውቂው ተው አብርሃም አትሳሳት፣ እንደዚህ አይነት ይሄ ህጉ ያስቀጣል እንደዚህ ምናምን የማለት ብቃቱ አንቺ አለሽ፣ ህጉን ታውቀዋለሽ። እና ከዛ አንፃር አንዳንድ ነገሮችን ስታግዘንም ነበር፣ ለወደፊቱም ታግዘናል። ይሄ ምንም ጥርጥር የለውም። ብቻ አድሎ አይፈጸም፣ የተበደለ ሰው እንዲካስ ነው እሷ የምትፈልገው። የምር በጣም ጥሩ ሰው ናት። በዚሁ አጋጣሚ መናገር እፈልጋለሁ የምር። እና ውድ ቤተሰቦቻችን ለለይኩን ጸልዩለት። ነገ እንግዲህ ቀጠሮ ነው፣ የመጨረሻ ቀጠሮ ነው። ይፈታል ወይስ ምን ይሆናል የሚለውን ነገር የምር ሰሞኑን እኔም እንቅልፍ እየተኛው አይደለም ማለት ነው። ውድ ቤተሰቦቼ ጸልዩልኝ። እስኪ ግን ምናልባት እንዴት ነው እስኪ መላምትሽን ስጭኝ። ነገ ይፈታ ይሆን ወይስ አይፈታም? እኔ አሁን እዚህ ጋር ምንም ልል አልችልም። ማለት እኔ አሁን ካለኝ ከለይኩን ጋር ቅድም አንተ ተናግረዋል፣ ከቀረቤታው ጋር ካለን ግንኙነት አንጻር እንዲ ነው እንዲባል አልፈልግም። እኔ እዛ ጋር ላደርግ የምችለው ከህግና ከህግ አንጻር ብቻ ነው። ያ ግንኙነታችን ሌላ ነው። እዚህ ጋር ግን ህግ ነው። በሰራው ስራ ሊጠየቅበትም የሚችልበት ሁኔታም ካለ እንደገና ደግሞ በሌላም መንገድ ደግሞ የሚደረገው ነገር ካለ ያው ህግ ብቻ ነው። ስለዚህ ነገ አብረን የምናየው ይሆናል ማለት ነው። እና አሁን እዚህ ጋር እኔ እንደዚህ ነው ብዬ ላንተ የሆነ ነገር ብናገር አሁን ከግንኙነታችን አኳያ ሌላ ነገር ሊባል ይችላል። ያንን ስም ደግሞ እኔ አልፈልገውም። ማለት ሌላ ነገር ነው ሙያዬ ላይ እንትን ሊል ተጽዕኖ ሊፈጥር ይችላል። ስለዚህ እኔ አሁን ምንድነው ነገ ከሚከሰተው አኳያ ማለት ከነገ ቀጠሮ በኋላ የሚሆነውን አብረን እናያለን። ኦኬ እንግዲህ እናመሰግናለን ሜሮን፣ በጣም ነው የምናመሰግነው። ዞሮ እንግዲህ ነገ ያለውን ሁኔታ እናውቃለን ማለት ነው። እግዚአብሔር ይርዳን። እንግዲህ ያው ካሳ ተብሏል። ኤኒዌይስ ጫፍጫፉን ልንገራችሁ ብዬ ነው። ካሳ ተብሏል። ያው በካሳው መሰረት ከጸደቀ ምናልባት ሊወጣ ይችላል። እንግዲህ ነገሩ ወንጀል ነው ግን አይደል? የድብደባ ወንጀል ነው፣ አካላዊ የማጉደል ወንጀል ነው። ግን ምንድነው ያው ሊያዝለት የሚችለው ራሱን ሊከላከል ባደረገው ነገር ነው የተከሰተው። ኦኬ ራሱን የመከላከል ሁኔታ ላይ ነው ያ ነገር የተከሰተው። እስቲ ሄዶ እሱ ፈልጎ ስላለ አላጠቃማ ሄዶ ፈልጎ ምንም ያደረገው ነገር የለም። ያ ቀጥታ ወንጀሉ ወደሱ ሲመጣ ራሱን ለማዳን ባደረገው ነገር ነው ይሄ ነገር የተከሰተው። ስለዚህ እስቲ ምን እንደሚሆን ስለዚህ የወንጀሉ አይነት ይለያያል ማለት ነው። አሁን እሱ ለምሳሌ ሆን ብሎ ሊደበድብ ሂዶ ቢሆንና ይሄኛው ይከብዳል ማለት ነው። እሱ ግን ራሱን ለመከላከል ያደረገው ነው። ያ ይሄን አሁን እኛ አናቅም። እሷ ባለሙያ ስለሆነች እሷ ታውቀዋለችና ለዚህ ነው ህጉን ማወቅ የሚጠቅመውና ውድ ቤተሰቦቻችን እንግዲህ ለይኩን ደግሞ እግዚአብሔር ያውቃል። ነገ ሊወጣም ይችላል ላይወጣም ይችላል። ከወጣ እንግዲህ ሁላችንም የደስታ መተን እንኳን ደስ አላችሁ ወጥቷል እንላለን ማለት ነው። ኤኒዌይስ እኛም ደግሞ አሁን እኔ ዩቲዩብም እየሰራውለት እንደሆነ አልነገርኩትም። በነገራችሁ ላይ የመጀመሪያው ቀን ነው እንደታሰርኩ ንገራቸው ብሎኝ መጥቼ የነገርኳችሁ። ከጠበቃ ሜሮን ጋር ግን እዚሁ መጥቼ ለእናንተ አንዳንድ ነገሮችን እንደነገርኳችሁ አያቅም። ይህም ያው ሰርፕራይዝ ይሆናል ብዬ አስባለሁ ከወጣ። ውድ ቤተሰቦቻችን ሰብስክራይብ አድርጉትና እስኪ እያደገ ይቆይ። ለማንኛውም ራሱን እንትን እንዲል ማለት ነው። ከልብ እናመሰግናለን። እናንተም የራሳችሁን ሀሳብ አስተያየት ስጡ። በእርግጥ ጥሩ ነገሮችን ጥሩ መረጃዎችን እየሰጣችሁን ነው። ከልብ እናመሰግናለን ስለምትሰጡን ሀሳብ አስተያየት። መልካም ጊዜ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ሰላም